በእንግሊዝኛ ቋንቋ ውስጥ ፊደላት የሚታዩ እንጂ የሚነበቡ ምልክቶች አይደሉም። እነዛ ፊደላት የሚነበቡት እነሱን በሚወክሉት ድምፆች ነው። እነዚህ ድምፆች ደግሞ በ44 ሌላ የድምፅ ምልክቶች ተወክለው ተቀምጠዋል። መዝገበ ቃላት ላይ እነዚህን በትክክል ታገኟቸዋላችሁ። እነዚህን ነገሮች ለይተን እስክናውቅ ድረስ እንግሊዝኛችን ትክክል መሆን አይችልም። ምክንያት የእንግሊዝኛ ትምህርት ሁልጊዜ መነሳት ያለበት ከፕሮናንሲዬሽን ይዘት ነው። ፕሮናንሲዬሽን ማስተር እስክናደርግ ድረስ አንድን የእንግሊዝኛ ቃል በትክክል ማንበብ፣ በትክክል ማድመጥ፣ በትክክል ደግሞ እኛ ስንናገር ድምፁን አውጥተን መናገር አንችልም። ይህን ለማድረግ ደግሞ የመጀመሪያው ትኩረታችን ፕሮናንሲዬሽን መሆን አለበት ማለት ነው። አሁን የነገርኳችሁን ነገር በአንድ ቀላል ምሳሌ ላሳያችሁ። እዚህ ላይ ኢና ኤ ፊደላት ቫውል ቲም ፈጥረው ነው የምናያቸው። ምን ማለት ነው? በብዙ ቃላት ላይ እዚህ ላይ እንደምናያቸው ቃላት በአንድ ላይ እየመጡ እንደ አንድ ድምፅ የሚነበቡበት ጊዜ በጣም ብዙ ነው። በአንድ ላይ ሲመጡ እንደ አንድ ድምፅ ይነበቡ እንጂ ሁልጊዜ ግን በአንድ አይነት ድምፅ አይነበቡ። በምሳሌ ላሳያችሁ። በጣም የተለመደው ድምፃቸው ይሄ ሎንግ ኢ ሳውንድ ነው፣ ወይም እኛ በጣም የምናውቀው የለመድነው ኢ። ኢ በትክክል ሲወጣ ያለው ሎንግ ኢ ቫውል ሳውንድ። ይሄ ድምፃቸው ለምሳሌ ኢት፣ ሚት፣ ቲች ስንል የምናወጣቸው ኢ ድምፆች እዚህ ጋር ኢት፣ ሚት፣ ቲች ስንል ኢ ድምፅን በትክክለኛውና በረዥም የምናወጣበት አነባበብ ነው። የዚህ ደግሞ አቻ አጭር ኢ ድምፅ አላቸው እንግሊዝኛ ላይ። አሁን ረዥምና አጭር ኢ ድምፅ መኖራቸውን አብዛኞቻችን ኢትዮጵያውያን በደንብ ሴንስ ስለማናደርግ እሱን በሌላ ቪዲዮ በዝርዝር አስተምራቸዋለሁ። ለአሁኑ ግን ወደ ተነሳውበት ነጥብ ልመለስ። ስለዚህ ኢ እነዚህን ቃላት ኤር፣ ኔር፣ ሄር ብለን ነው የምናነባቸው። አጭር ኢ ድምፅ ነው የምንጠቀም። ለምሳሌ ስት ስንልና ሲት ስንል፣ ፊት ስንልና ፊት ስንል፣ ዚስ ስንልና ዚዝ ስንል ኢ ድምፆች አንድ አይነት አይደሉም። ስለዚህ እንደዚህ አይነት ልዩነት ያላቸው ሾርት እና ሎንግ ኢ ድምፆች አሉ እንደነገርኳችሁ። ይህንን በሌላ ቪዲዮ በሰፊው በዝርዝር በደንብ መለየት እስክትችሉ ድረስ አስተምራችኋለሁ። ለአሁኑ ግን ሎንግ ኢ እና ሾርት ኤ፣ ኤር፣ ኔር፣ ሄር ብለን የምናነበት ሾርት ያለን ሎንግ ያለን። ከዛ ቀጥሎ ደግሞ ይቺ ፊደል ላይ ኢ ፊደል ነበረች፣ ድምፅ ላይ ግን የኤ ድምፅ ምልክት ነች። ስለዚህ ለምሳሌ ይሄን ሄድ፣ ብሬድ፣ ስዌት ስንል እነዚህን ቃላት የምናነብባት አሁን ፊደላት አልተቀየሩም እስካሁን ድረስ ኢኤ፣ ኢኤ፣ ኢኤ። ወደ አራተኛው ምድብ ደግሞ አራተኛው ምድብ ላይ ደግሞ ይቺ ኤ የነበረችው ድምፅ ከሾርት ኢ ጋር ደግሞ ተጣምራ ትመጣልናለች። እነዚህ ኤ እና ኢ ድምፆች በአንድ ላይ ሲመጡ ዲፍተንግ ይባላሉ። ሁለት ድምፆች ነበሩ ተጣምረው አሁን እንደ አንድ ነው የሚቆጠሩት። እነሱ እንደ አንድ ድምፅ ተቆጥረው እንደዚህ ሲነበቡ ለምሳሌ ግሬት፣ ብሬክ፣ ስቴክ ነው የምንለው። ስለዚህ ግሬት፣ ብሬክ፣ ስቴክ ሳይሆን ግሬት፣ ብሬክ፣ ስቴክ። ኤ እና ኢ ድምፅን በአንድ ላይ የሚያወጣ ዲፍተንግ ቫውል ማውጣት መቻል አለብን። ኤ። ስለዚህ እንደዚህ ተመሳሳይ ፊደል ግን አሁንም የተለየ ድምፅ። ወደ አምስተኛው ምድብ አሁንም ፊደሎቹ ሳይቀየሩ ኢ ኤ ያሉ ድምፁ ግን ሎንግ አ። በእንግሊዝኛ 3 አ ድምፆች አሉ። ዊክ አ፣ ስትሮንግ አ እና ሎንግ አ። ስለዚህ ለምሳሌ እርት፣ እርን፣ ለርን ስንል አ ድምፅ ነው የተጠቀምነው። ሴም። እዚህ ጋር ደግሞ ሶስቱም ቃላት በተለያየ የሚነበቡበት ኤክሴፕሽንስ እንደዚህ ይላሉ። እዚህ ጋር ፊደላቸው አሁንም ተመሳሳይ ነው። ኢኤ፣ ኢኤ፣ ኢኤ። ይሄን ቃል
ሃርት ብለን ነው የምናነበው። አ ቫውል ነው የምንጠቀመው። ሃርት ነው እንጂ ሀርት አይደለም። እንደነዚህኞቹ አይደለም የሚነበበው። ጥብቅ አ ቫውል ነው የሚወስደው። ስለዚህ ሃርት። እዚህ ጋር ደግሞ ሪያልቲ ሪያልቲ። ስለዚህ እነዚህ ሁለቱ ኢና ኤዎች ኢአ ተብለው በሁለት ሴፓሬት ቫውል ነው የሚነበቡት ማለት ሪያልቲ ነው የምንለው። እስካሁን ካነበብንባቸው ድምጾች የተለየ ድምፅ ደግሞ የምናገኘው እዚህ ጋር ነው። ኦሽን ስንል ወይ ሸዋ ነች፣ በጣም ደካማ ቫውል ወይም ደግሞ ድሮፕት ቫውል ነው። ትጣልና ኦሽን እንዳለ አያይዘን ካንሶናንቱን ብቻ እናነበዋለን። ወይም ደግሞ በጣም ደካማ ቫውል አድርገን ኦሽን ብለን እናነባታለን። ስለዚህ እነዚህ ኢና ኤ ፊደላት ተጣምረው በቃል ውስጥ ግን ሲመጡ እንደዚህ በተለያየ ድምፅ ከተነበቡ እንዴት ነው ፊደሉን ማንበብ የሚቻለው በእንግሊዝኛ? ለዚህ ነው የእንግሊዝኛ ፊደላት ለማየት ለዓይናችን ተስፋነት እንጂ ድምፅ ሆነው ለመነበብ አያገለግሉም። ስለዚህ እንግሊዝኛ ስንማር ከፕሮናንሲዬሽን ትምህርት መጀመር አለብን እምላችሁ። ከኔ ጋር ቆይታችሁ ይህን ቪዲዮ ስለጨረሳችሁ አመሰግናለሁ። እንደዚህ አይነት በጣም ጥልቅና ዝርዝር ትምህርቶች የመማር ፍላጎት ካላችሁ የኔ ስልጠና መውሰድ ትችላላችሁ። እዚህ ጋር ባለው ቁጥር ደውሉልን።